አሁን ይህ የከንቲባ ጽሕፈት ቤት መዲናዋ አዲስ አበባ የምትመራበት የአመራር ማዕከልነት ከመሆን ባለፈ በየሃይማኖታዊ በዓላት ድጋፍ የሚሹ ወገኖች ማዕድ የሚጋሩበት ስፍራም ሆኗል። በአቅም ማነስና በተለያዩ ጫናዎች ምክንያት በዓልን ለማክበር የጭንቀት ሀሳብ ላይ ለነበሩ ቤተሰቦች የከተማ አስተዳደሩ የዘረጋው ይህ የድጋፍ እጅ ደግሞ ለብዙዎች የቤት ውስጥ ደስታን አምጥቷል። ታላቁ የረመዳን ጾም ፍጻሜ ሲደርስ የኢድ አልፈጥር በዓል ብርሃን ሲፈነጥቅ አዲስ አበባ ለተቸገሩ ነዋሪዎቿ ያላትን ጥልቅ ፍቅር በድጋሜ በተግባር አሳይታለች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕድ ማጋራት በሚለው የምግባረ ሰናይ መርህ ዛሬ በከንቲባ ጽሕፈት ቤት ግቢ ውስጥ በሺዎች ለሚቆጠሩ ወገኖች ድጋፍ አድርገዋል። ይህ የዛሬው ተግባር ደግሞ የምግብ ድጋፍ ብቻ አይደለም። ይልቁንም በበዓሉ ምድር አንዱ በልቶ ሌላው ጾሞ ውሎ አያድርም የሚል የቆየ ኢትዮጵያዊ ሴት ዳግም መገለጫ ነው። ይህንን ማዕድ የማጋራት ፕሮግራም ስናካሄድ ጊዜያዊ ችግርን ለመቅረፍ ብቻ አይደለም። ለነዋሪዎቻችን ለሕዝባችን ያለንን አክብሮት፣ ፍቅር የምንገልጽበት ነው። በቋሚነት ደግሞ ችግርን በዘላቂነት ለመፍታት በርካታ ጥረቶችን እያደረግን ነው። እሱም በፍጥነት ውጤት እያመጣ ስለሆነ ዘላቂ ልማቶቻችን በቋሚነት ዜጎቻችንን ተጠቃሚ የሚያደርጉበት ሂደቶች ከፊታችን በፍጥነት እየመጡ ናቸው። በድጋሚ እንኳን ለኢድ አልፈጥር በዓል ዋዜማ በሰላም አደረሳችሁ ማለት እወዳለሁ። ዝቅተኛ ገቢ ያላቸው እናትና አባቶች እንዲሁም አካል ጉዳተኞች የበዓል ጭንቀት ፊታቸው ላይ ጥሎት የነበረውን ድባብ ድጋፉ በፈገግታ ሲቀይረው ማየት የዕለቱ ትልቁ ትርፍ ለቀጣይ ደግሞ ሕዝብን ለማገልገል ይበልጥ ጉልበትና ስንቅ መሆኑ ነው። በከተማው ደረጃ በሁሉም ክፍለ ከተሞች 100 ሺህ ወገኖች ድጋፍ በተጋሩበት የማዕድ ማጋራት መርሃ ግብር ድጋፍ ላደረጉ ልበቀና ባለሀብቶችንና ተቋማትን ከንቲባ አዳነች አቤቤ አመስግነዋል። መንግስት እያስተባበረ በርካታ በጎ ፈቃደኛ ወጣቶች ወደ እናንተ የምናደርሰውን ሀብት ከተለያዩ ባለሀብቶች ከተለያዩ ልበቀና የከተማችን ነዋሪዎች እያሰባሰብን በተደራጀ መንገድ ነው እናንተ ጋር የምናደርሰው። ሁል ጊዜ ማዕድ ስናጋራ ከጎናችን የማይለዩትና ተለይተው የማያውቁ አቶ ጀማል አህመድ በጣም በእናንተ ስም ማመስገን እወዳለሁ። በተመሳሳይ ዩናይትድ አረብ ኤምሬት ኤምባሲ እዚህ ዛሬ ያቀረብናቸውን ለእናንተ የምናካፍለውን ማዕድ አጋር በመሆን ከኛ ጋር አቅርበዋል። እነሱንም በጣም እናመሰግናቸዋለን። ሙሉ የረመዳን ወርን ሳይቸገሩ እንዲያሳልፉ ለማድረግም በ28ቱ የምገባ ማዕከላት የኢፍጣር ዝግጅት መደረጉንም ከንቲባዋ ገልጸዋል። ከዚህ በፊት ጊዜያዊ ዘመቻ የነበረው የበጎ ፍቃድ ተግባር አሁን ላይ ወደ ዘላቂ ባህል ተሸጋግሯል ይላሉ የከተማው የሕዝብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ። የህብረተሰቡን የበጎ ፈቃደኞችን አቅም በማስተባበር ታላላቅ ማህበራዊ ግቦችን ማሳካት የቻልንበት ዓመትም ሆኖ እያለፈ ነው። በተያዘው በጀት ዓመትም እስካሁን በነበሩ ህዝባዊና ሃይማኖታዊ በዓላት ከ1 ሚሊዮን በላይ ነዋሪዎችን በድግግሞሽ ጠያቂ እንዲያገኙ፣ ትስስር እንዲፈጠር፣ ማዕድ ማጋራት ስራ እንዲሰራ ተደርጓል። በጎ ፍቃድ በከተማችን ውስጥ ከጊዜያዊ ዘመቻነት አልፎ ወደ ዘላቂ ተቋማዊ ባህል መሸጋገሩን የሚያሳይ ትልቅ ተግባር እየተከወነ ይገኛል። የበዓል ሙያ ድጋፍ የተደረገላቸው ወገኖችም ለችግራቸው የደረሰ መፍትሄ በመሆኑ ደስ መሰኘታቸውን ገልጸዋል። ከንቲባችን ወይዘሮ አዳነች አቤቤ ይኸው በዓሉን ከወንድሞቻችን እንዳናንስ ባደረጉልን ትብብር ባደረጉልን እርዳታ በጣም እኔ በአካል ጉዳተኛው በጣም በሱ ስም ደስ ብሎኛል። የምናውቀው ነው በየቤታችን አይደለ? አላህ ይስጥልኝ ብያለሁ። ለሰጪ ይስጠው፣ አገር ሰላም ይሁን፣ እናንተም ኑሩልን፣ የሰጠውም ይኑር። ይህ በከንቲባ ጽሕፈት ቤት የተጀመረው በጎ ተግባር በየክፍለ ከተማውና ወረዳ ድረስ ተስፋፍቶ አዲስ አበባን የአብሮነትና የደግነት ከተማ እያደረጋት ነው።